አሁን እኛ በር ላይ ጥለን መተን እኮ ነዳያን እየለመኑን ገብተን ቤተክርስቲያን ውስጥ ጧፍ እናበራለን፣ ሻማ እናበራለን። ድሃውን ረግጠ ገብተ መቅደስ ገብተ ሻማ ብታበራ የድሃው እንባ ያበራኸውን ሻማ ያጠፋዋል ይላል። ያጠፋዋል። ድሃውን ረግጠ ከሄድክ ማለት ክርስቶስ በድሃ ውስጥ አለ የለም? አዎ። አባ ቢሾይ የተባለ አባት ያደረገውን ልንገራችሁ። አባ ቢሾይ የመጣ የሄደውን ሰው እግር ያጥብ ነበረ። ስራው በቃ እግር ማጠብ ነው። ከኔ ጋር ናችሁ ምዕመናን? ጉድጓድ አለችው። እኔ እግዚአብሔር ፈቅዶልኝ ተሳልም ያለው እናንተንም ለመሳለም ያብቃችሁ። ያቺ ጉድጓድ አለች አሁንም ግብፅ ውስጥ እና ጉድጓድ ውስጥ ያጥባል። አጥቦ ሲጨርስ የእንግዳውን እግር ይስማል አይደለ? አሁን ቀረ እንጂ እኮ ድሮ ባህላችን እንደዚህ ነው። እግር ይታጠባል፣ ከዛ ምን ይላል? ይሳማል። ከዛ አንድ ቀን እግር አጥቦ የሚስመው ቢሾይ አንድ ቀን እግር አጠበና የሆነን ሰውዬ እግሩን ሳመው። ከኔ ጋር ናቸው? እግሩን ሲስመው እግሩ ላይ በሚስማር የተበሳ ነገር አየ። እግሩ ተቸንክሯል። ማን ነው ማለት ነው? ቀና ብሎ ሲያየው ክርስቶስ ነው። ከዛ ሰገደለት፣ ክርስቶስ ተሰወረ። ስለዚህ ያን ቀን እግሩን ያጠበው የማንን እግር ነው? ደስ አለው። የክርስቶስን እግር እጣቢ ብታገኙ ምን ታረጉታላችሁ? በቃ ጠጣዋለሁ ብሎ ሊጠጣ ጀመረ። ከዛ ደቀ መዝሙሩ ሲመጣ እግር እጣቢ እየጠጣ ዘገነ ነው። ጭራሽ ብለብለ እግር እጣቢ መጠጣት ጀመርካ? ና ጠጣ አለው። ኧረ ዞር በል ላንተም ቀፎኛል አለ። ተው ጠጣ። በሶስተኛው እምቢ ሲለው ጌታዬን አጠብኩት የእሱን እግር እጣቢ ነው አለው። ኧረ አምጣው ልጠጣ ሲል እጣቢው በኖ ተኖ ጠፋ። ከዛ መነኮሳቱ ሰሙ። እንዲህ አባ ቢሾይ እግር አጠበ የክርስቶስን ለእኛ የሚገለጥልን ብለው መጥተው ተሰብስበው ነገሩት። ቅዱሳን የዋህ ናቸው፣ ምቀኝነት የለባቸውም። ደረቱን እየደቃ ለእኔ ለኃጢአተኛው ታይተ ለእነዚህ ለመነኮሳት ለምን ለማትታያቸው? ጌታ ሆይ ተገለጽ አለ። ጌታችን ተገለጸና እሁድ ጠዋት ተራራ ጫፍ ላይ ወጥተው ይጠብቁኝ ይገለጽላቸዋለሁ። ታጥበው ታጥነው ተዘጋጅተው በጠዋት ተነስተው እሁድ ከቅዳሴ መልስ ተራራ መውጣት ጀመሩ። ማንን ሊያዩ? ክርስቶስ። ከዛ እየወጡ እያለ አንድ ነዳይ ቁስል በቁስል የሆነ ድሃ እባካችሁ እኔም ከፈወሰኝ ጌታ የለው ይዛችሁኝ ውጧል። ኧረ ተው ይህን ተራራ እኛ በራሳችንን መውጣት ከብዶናል፣ ጭራሽ አንተን ተሸክምንም አይሆንም፣ ዞር በላሉ። አባ ቢሾይ ሲያየው ይህ ድውይ እያለቀሰ ነው፣ ጌታ ቢያገኘው ይፈውሰዋል አለና ና በቃ ብሎ በትከሻው አዘለው ማለት እንኮኮ አድርጎ ይዞ ተራራውን መውጣት ጀመረ። ከኔ ጋር ናችሁ? ሲወጣ የሰውየው ክብደት እየጨመረ መጣ። ሲወጣ አሁንም ክብደቱ እንደ ሰውየ ኪሎ እየጨመረ ነው እንደሚመጣው ብሎ ቀና ብሎ ሲያየው ክርስቶስ ራሱ ነው። ሰማይና ምድር የማይሸከሙን እኔ እንዴት እሸከምሃለሁ አለው። ክርስቶስ ባርኮት ሄደ። እነዛ ሰዎች ውሰዱኝ ሲላቸው ጥለው የሄዱት ማንን ነበረ? ክርስቶስን ነበር። ክርስቶስን ከፈለጋችሁ ቤተክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። እሱን ረግጠን ወጥተን ነው እዚህ ማረን የምንለው። ለዚህ ነው ቅዱስ ዮሐንስ አፈወርቅ መቅደሱን በእንቁ በጌጥ በወርቅ ታስጌጣላችሁ፣ ክርስቶስ ግን እርቃኑን ሆኖ አይታችሁ ረግጣችሁ ታልፋላችሁ። ድሃው ሲለምን ጥለው ስታልፍ ክርስቶስንም አንተ ስትለምነው አልፎ እንደሚሄድ እወቅ ይላል። ስለዚህ ዮሴፍና ኒቆዲሞስ ያገኙትን በረከት የሚፈልግ እርቃኑን የወደቀ ብዙ ድሃ አለ፣ እሱን አልብሱ ለእኔ እንዳደረጋችሁ ትቆጥረዋለሁ ነው ያለው። የኒቆዲሞስ ክርስትና እያየነው ያደገ ክርስትና ነው። ነቢየ እግዚአብሔር ዳዊት የሕግ መምህር በሉ እስኪ በረከት ይሰጣል። አዎ ኒቆዲሞስ መምህረ ሕግ ነው፣ የሕግ መምህር ነው። በረከትን ይስጠለሁላችሁ። ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል ብሏል። መጀመሪያ ፈሪ ነበር፣ ቀጥሎ ፈራ ተባ ብሎ ስለ ክርስቶስ መሰከረ። በመጨረሻ ግን ጌታውን እስከ መገነዝ እስከ ሰማዕትነት በቃ። ክርስትናችን እንደ ኒቆዲሞስ የሚያድግ ይሁንልን። የኒቆዲሞስን በረከት ያሳድርብን። የሰማነውን በልቡናችን ጽላት ይጻፍልን።